ዕለታዊ የምንዛሬ መረጃዎችን ይዘንላችሁ መጥተናል። ዛሬ በኢትዮጵያ በግሉ እንዲሁም ደግሞ በባንኮች በምን ያህል ነው የአሜሪካ ዶላር፣ ዩሮ፣ ፓውንድ ስተርሊንግ፣ የካናዳ ዶላር፣ የአውስትራሊያ ዶላር፣ የዲራም፣ የሳውዲን ጨምረን ዓለም አቀፍ የሆኑ ምንዛሬ ተመኖች በስንት ተገዝተው በስንት በመሸጥ ላይ ይገኛሉ የሚለውን መረጃ አብረን እንመለከታለን። እስከመጨረሻው ድረስ አብራችሁን መቆየት አትርሱ። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ እንደዚህ አይነት መረጃ በየዕለቱ እየቀረበበት ያለውን ቻናል ሰብስክራይብ በማድረግ ተቀላቅሉን ዘንድ በማክበር እየጠየቀን ወደ መረጃው አልፈናል። የምናስቀድመው ከሮሃ ፎሬክስ ቢሮ ያገኘነውን የምንዛሬ መረጃ ይሆናል። አንድ የአሜሪካ ዶላር በሮሃ ፎሬክስ ቢሮ በ179 ከ7 ተገዝቶ በ183 ከ29 ይሸጣል። ዩሮ በ202 ከ40 ተገዝቶ በ206 ከ45 ይሸጣል። አንድ የእንግሊዝ ፓውንድ ስተርሊንግ 2 ከ32 ከ55 ተገዝቶ 2 ከ37 ከ20 ይሸጣል። የካናዳ ዶላርን ስንመለከት በ121 ከ35 ተገዝቶ በ123 ከ77 ነው በምሽት ላይ የሚገኘው። የአውስትራሊያ ዶላርን በ115 ከ77 ገዝታችሁ በ118 ከ08 ይሸጣል። የስዊስ ፍራንክ የዛሬው መረጃ እንደሚያመለክተው በ215 ከ53 መግዣው ሲሆን መሸጫው ደግሞ 219 ከ84 ነው። የዲራም መረጃ በ47 ከ85 ተገዝቶ በ48 ከ80 ይሸጣል። የሳውዲ ሪያል በ46 ከ65 ተገዝቶ በ47 ከ58 የኢትዮጵያ ብር በምሸጥ ላይ ይገኛል። የቻይና ዩዋን የዛሬ የዕለተ እሁድ የነሐሴ 17 2018 መረጃ እንደሚያመለክተው 24 ከ85 መግዣው ሲሆን 25 ከ34 ደግሞ መሸጫው ነው። የሳውዝ አፍሪካ ራንድ በ9 ከ13 ተገዝቶ በ9 ከ31 የኢትዮጵያ ብር በምሸጥ ላይ እንደሚገኝ ያገኘነው መረጃ ያመላክታል። ቀጥለን የምናልፈው ደግሞ ምንም እንኳን ዛሬ ቀኑ እሁድ ባንኮች የሚዘጉበት ቢሆንም በትላንትናው የነበረውን አፕዴት የሆነ መረጃ ለዛሬም ስለሚያገለግል ትላንት የዋሉበትን የምንዛሬ ተመኖች በኢትዮጵያ ንግድ ባንክ፣ በአዋሽ፣ በብርሃንና በአቢሲኒያ በስንት እየተዘረዘሩ ይገኛል የሚለውን እንመለከታለን። ምንም እንኳን ባንኮች ቢዘጉም ነገር ግን ዓለም አቀፍ የሆኑ የሐዋላ አስተላላፊዎች እንዲሁም ደግሞ የተለያዩ ዓለም አቀፍ የሆኑ መተግበሪያዎች አማካኝነት ገንዘብ የሚላከው ምናልባት ዛሬ የሚላክላችሁ ከሆነ ወይም የምትልኩም ከሆነ አሁን በምነግራችሁ የባንኮች ሬት ይሆናል ወይም ደግሞ የምንዛሬ ተመን ላይ ተመስርቶ ይሆናል ማለት ነው። አንዱን የአሜሪካ ዶላር ዛሬ በኢትዮጵያ ንግድ ባንክ በ160 ከ03 ተገዝቶ በ163 ከ23 ይሸጣል። ሳውንድ ስተርሊንግ በ212 ከ95 ተገዝቶ 217 ከ21 ይሸጣል። ዩሮ በ185 ከ58 ተገዝቶ በ189 ከ30 ሲሸጥ፣ ስዊስ ፍራንክ በ194 ከ02 ተገዝቶ 197 ከ91 እየተሸጠ ነው የሚገኘው። የኩዌት ዲናር 511 ከ59 ተገዝቶ 521 ከ82 ይሸጣል። የቻይና ዩዋን 23 ከ30 ተገዝቶ 23 ከ77 የኢትዮጵያ ብር ይሸጣል። የዲራም ምንዛሬን ስንመለከት በ43 ከ57 ተገዝቶ በ44 ከ44 ሲሸጥ፣ የሳውዲ ሪያል በ42 ከ62 ተገዝቶ በ43 ከ47 የኢትዮጵያ ብር በምሽጥ ላይ ነው የሚገኘው። ተጨማሪ ጉርሻን ለማግኘት ደግሞ ከውጭ ሀገራት በኢትዮ ዳይሬክት፣ በካሽኮ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍ ፔ፣ በደስታ ፔ እና በሞጆ መኒ ዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ከተላከላችሁ የ7.87 በመቶ ጉርሻን ያገኛሉ። እንዲሁም በባንኩ ከሚሰሩ የኋላ አስተላላፊ ወኪሎች በኩል የሚላክላችሁ ከሆነ ደግሞ የ7.82 ጉርሻን ያገኛሉ ከምንዛሬው በተጨማሪ ማለት ነው። በመቀጠል የምናልፈው ወደ አዋሽ ባንክ ይሆናል። በአዋሽ ባንክ አንዱ የአሜሪካ ዶላር በ160 ከ31 ሲሸጥ
ሲገዛ በ163 ከ51 ይሸጣል። ዩሮ በ186 ከ96 ተገዝቶ በ190 ከ70 ነው የሚሸጠው። አንድ የእንግሊዝ ፓውንድ ስተርሊንግ 212 ከ87 ተገዝቶ 217 ከ12 ይሸጣል። የስዊስ ፍራንክ በ198 ከ13 ተገዝቶ በ202 ከ09 ይሸጣል። የሳውዲ ሪያልን ስንመለከት በ43 ከ59 መግዣው ሲሆን መሸጫው ደግሞ በ44 ከ46 ነው። የዲራም ምንዛሬን በ44 ከ54 ገዝታችሁ በ45 ከ43 ሲሸጥ፣ የካናዳ ዶላር ደግሞ በ114 ከ12 ተገዝቶ በ116 ከ41 የኢትዮጵያ ብር በመሸጥ ላይ እንደሚገኝ መረጃው ያመላክታል። በተጨማሪም የ10% ጉርሻ ከውጭ ሀገር ከወዳጅ ዘመድ አስተላላፊ ወኪሎች በኩል በካሽ ስትመነዝሩ ከመደበኛው ምንዛሬ በተጨማሪ 10% ጉርሻን አዘጋጅተናል በማለት ላይ ይገኛሉ። እንቀጥላለን። ተመልካች አድማጮቻችን በመከታተል ላይ የምትገኙት ዕለታዊውን የወርቅ ዋጋ መረጃዎቻችንን ይሆናል። እስካሁን አብራችሁን ስለቆያችሁ እያመሰገንን በቀጣይም የምንነግራችሁ ሌሎች የባንኮች ምንዛሬ መረጃዎች አሉ። እሱን ተከታተሉን። ቪዲዮ ላይ ካላደርጋችሁ ላይክ አድርጉልን። አዲስም ከሆናችሁ ለቻናላችን ሰብስክራይብ በማድረግ አብረውን ይሁኑ። ወደ አቢሲኒያ ባንክ ስናልፍ የአቢሲኒያ ባንክን አሜሪካ ዶላር በ160 ከ93 ገዝተው በ164 ከ15 ይሸጣሉ። ፓውንድ ስተርሊንግን በ218 ከ08 ገዝተው በ219 ይሸጣሉ። ዩሮን በ187 ከ75 ገዝተው በ191 ከ50 ይሸጣሉ። ዲራምን በ44 ከ71 ገዝተው በ45 ከ60 ይሸጣሉ። ስዊስ ፍራንክን በ197 ከ65 ገዝተው በ201 ከ61 ይሸጣሉ። የካናዳ ዶላርን በ113 ከ7 ገዝቶ በ115 ከ97 በሚሸጥ ላይ ይገኛል። የሳውዲ ሪያልን በ44 ከ06 መግዣ ሲሆን መሸጫው ደግሞ በ44 ከ95 የኢትዮጵያ ብር ነው። በተጨማሪም የ2% ጉርሻን ከውጭ ሀገር በዳብሽን፣ በዌስተርን ዩኒየን፣ በሚኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳሽ፣ ፋስትፔ፣ ሪያና ሌሎች የገንዘብ አስተላላፊዎች በኩል የተላከላችሁን ገንዘብ በባንክ ውስጥ ተቀበሉ ስትመነዝሩ በሁሉም ቅርንጫፎች ከቀልጣፋ መስተንግዶ ጋር ጭማሪ ጉርሻን አበርክተናል በማለት ላይ ይገኛሉ። ቀጥለን የምናልፈው ወደ ብርሃን ባንክ ኤክስቼንጅ ሬት ሲሆን የአሜሪካ ዶላርን በብርሃን ባንክ በ161 ከ72 ገዝቶ በ164 ከ95 ሲሸጡ፣ ፓውንድ ስተርሊንግን 219 ከ22 ተገዝቶ 223 ከ61 ይሸጣል። በመከተል ዩሮን ስንመለከት በ188 ከ07 ተገዝቶ በ191 ከ83 ሲሸጥ፣ ዲራምን ደግሞ በ44 ከ03 ተገዝቶ በ44 ከ91 ይሸጣል። የአውስትራሊያ ዶላር በ115 ከ32 ተገዝቶ በ117 ከ63 ሲሸጥ፣ የካናዳ ዶላር በ117 ከ52 ተገዝቶ 119 ከ82 ይሸጣል። ቀጥለን የስዊስ ፍራንክን ስንመለከት በ203 ብር ከ24 ተገዝቶ በ207 ከ31 የኢትዮጵያ ብር በሚሸጥ ላይ ይገኛል። በተጨማሪም ደግሞ የ10 ብር ጭማሪ በእያንዳንዱ ዶላር ላይ ብርሃን ባንክ ሄዳችሁ ስትዘረዝሩ ማግኘት ትችላላችሁ። የዛሬ ዕለተ እሁድ የነሐሴ 17 2018 ዓ.ም የዕለተ እሁድ ወቅታዊ መረጃ ይመስላል። በነገውም ቀን እንዲሁ የ2018 የነሐሴ 18ን መረጃን ይዘንላችሁ እንደምንመጣ ተስፋ እናደርጋለን። በያላችሁበት መልካም ጊዜ